አልፈለገም ብቻ ዞሮ ለመምጣት ማሰቡ ራሱ ድፍረት ነው በቃ እንዴ እኔ ቤተሰቦችን ካላከበረ ምን ያደርግልኛል እንዴ ሰውዬ ምን አይነት ህይወት ውስጥ ነው ግቢ የምትለኝ ምንም ሽሩሩ የምቀበልበት ሰዓት ላይ አይደለም ያለው በቃ ትግስት ያልቋል አምኖ መቀበል ከቻለ አምኖ ይቀበላል አምኖ መቀበል ካልቻለ ይተዋል አሁን እኮ ይሄ ልጅ ወይ አምኖ አልተቀበለ ወይ አልተወኝ ሰሉ እናንተ ሰላም በነበራችሁበት ሰዓት ላይ እኔ አልነበርኩም እኔ በመጣሁበት ሰዓት ደግሞ ሰላማችሁ ሙሉ ለሙሉ ጨፈገገሽ እንዴት ላስብ ዛሬ ነው የመጣው ያን ግን አልነበርኩም ያን አላስፈላጊ አይደለም ሰሉ ነገር ልንገር እናንተ በራስ ምክንያት ማትፈልገኝ ከሆነ ከህይወቴ መውጣት ትችላለህ መብት ነው ካሁን በኋላ አንተንም እሱንም ምን ለማመጥበት ሰዓት አይደለም ያለው ነው ግን ስትሄድ እንዳትመጣ ደግሞ ወደ ህይወቴ እሺ እሱ ምክንያት አታርግ በቃ ማለት እኔ ካንተ መራቅ ስለማልፈልግ ነው ሁሌ ላይክ ያንተ ነው እንደምነት እኔ ብቻ እንደምፈልገው ነው የምታደርገው ወይ ደግሞ ለእኔ ብቻ እንደሚያስፈልገው ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን እናንተ እንዴት ናችሁ ቤተሰብ ስራ አማን ናፍቆት እንዴት ይዟችኋል እስቲ ኮሜንት ላይ አስቀምጡልኝ ሐሳባችሁ እኛ ከሰሞኑን ያው እንግዲህ ሁሌ ደስታ የለም አይደል በአንድ በኩል ስትደሰት በአንድ በኩል ትከፋለህ ምናምን ነገር ግን ዞሮ ሰውኛ ባህሪው ሁሉ ጊዜ መደሰትን ይፈልጋል እና ለመደሰት ቆርጠን ተነስተናል እንግዲህ ከሰሞኑን የተፈጠረውን ነገር ታውቃላችሁ ብዬ አስባለሁ አኑና ኪያ ታርቀዋሉ በጣም ነው ደስ ያለኝ በዚህ እኔ ብቻ አይደለም ሰሉ ሁሉም ሰው እዚህ ጋር ፓርቲሲፔት አድርጎ ነበር በቃ ሁሉም በሚችለው በአቅሙ ሲሳተፍ ነበር እና ደግሞ ልፋታችንም እንግዲህ አልቀረም እና ተሳክቶልን እነሱ ታርቀዋሉ አሁን ያሉበት ነገር በጣም ነው ደስ የሚለው እንደው ዛሬ ኢንጆይ እናደርጋለን ምናምን ነገር እያሉኝ ነበር እኔ ፈታ እያሉ ነው የሚገኙት በዚህ ሰዓት እሱን ነገር ገለን አሪፍ አድርገናል እዚህ ደግሞ ሌላ አንድ ተብላሽ ነገር አለ እሱን ለማስተካከል ላይታች ይያልን ነበር ያው እንግዲህ ባለፈው አይታችኋል ባሪች መቶ ሊያገኘኝ ፈልጎ ነበር እና ትንሽ ሁላ ሰንዝሮብኛልና በተቻለኝ መጠን ራሴን ለማረቅ ወይ ደግሞ ራሴን ለማረጋጋት ምናምን ነገር በተቻለኝ መንገድ እየሞከርኩኝ ነበር እና ሞክሬያለሁ ብዬ አስባለሁ እውነት ለመናገር ትንሽ ጫንም ብሎኝ ነበር አሞኝ ነበር ምናልባት በኖርማል ኮንዲሽን ቢሆን ምናልባት ልረብሽ ይችል ይሆን ነበር ያው እንግዲህ ፈጣሪ ሁሉንም ነገር በምክንያት ነው የሚያደርገው እንኳንም ታመምኩኝ እንኳንም ዝም አልኩኝ ብቻ ሰላም እንዲሆን ፈጣሪ ያስቦ ነው የሚሆነው ምክንያቱም ምንም ነገር ያለ ምክንያት አይሆንም ብዬ አስባለሁ ብቻ ተመልካቾቻችን ዛሬ ከሰሉ ጋር ተቀጣጥረናል ሰሉ ትመጣለች እዚህ ጋር በኔ መጣ ባርቺ ጋር ሄዳ እንደው ሰንዝራበታለች እና ማይሆን ቦታ ነው የመጣችው ትንሽ ጫን ሳይሎም አይቀርም እና ጠይቃታለሁ ለምን እንደዚህ አይነት ነገር ልታደርግ እንዳሰበች ለምን ነው እንደዚህ አይነት ነገር የምታደርጊው እንደዚህ አይነት ነገር ደግሞ የሆነ ሰው ሲያደርግ አንቺ ካላቀዘቀዝሽ ምናምን ነገር እንደዚህ አይነት ነገሮች መስተካከል የሚችሉበት ነገር በጣም ትንሽ ነው የሚሆነውና ከዛ አንፃር በቃ አንቺ ይቅር በይ ካንቺ ይምጣ ምናምን ነገር ብዬ የምችለው ነገር ልነግራት ፈልጋለሁ ወዳለሁ እሷ ደግሞ ከመጣች በኋላ ደግሞ እሷንም ሐሳብ እንግዲህ ሰሉ በጣም ካይንድ የሆነ ባህሪ ነው ያላት በጣም የምታደርገውን ነገር ታውቃለች ሰው ላለማስቀየም በጣም ፈርዘር ትሄዳለች ምናምን ነገር በጣም እላፊ ካልሄደባት በዚህ ልክ ስሜታዊ የምትሆን ሰው እንኳን አልነበረችም ግን ዞሮ ሆነች ነው ዋናው ነገር መሆኗ ነውና እሱን ነገር ደግሞ እንዴት ነው የምናስተካክለው እንዴት ነው ፊክስ የምናደርገው የሚለው ነገር ሲሰሉ ከመጣች በኋላ አብረን ምን ይሆናል ከዛው ድረስ ግን አብራችሁ ቆዩ ሸፉ መጣሽ ለብዬ ነው ማወራሽ ጸብ እያለሽ ነው ስሚ ሰው ሊናደድ ይችላል አይ ቆይ እንዴ እኮ ሰጋውኝ እኮ ደግነቱ ቀሚስ ማድረግሽ እንዴ ባይዘው ቲክቶክ ላይ ምናምን በመንሰራቸው ቪዲዮዎች ራሱ ጓደኞቼ እንደዛ ይሉኝ ነበር እንዴት ነው አትለጥፈም ምናምን በቃ እግሬ ተነሳ ብለሽ ዝም ብለሽ ሰርጋለሽ እንዴ ማሽታ እንትና ለማንኛውም እንዴት ነሽ ታዲያ አጥሎዳ አማን ተሽሎሻ ዋብለሻ እንግዲህ ዛሬ በተመልካቾቻችን ፊት ነው ለነገሩ እኔና አንቺ እንግዲህ በደንብ ሰላም ታስቻለሽ ሰላም እንዴት ናችሁ እኔና አንቺ እንግዲህ ኧረ ይበርዳል ግን ጃኬት አድርገሽ ስትመጪ ነው እየበረደኝ እንደሆነ ይታወቃል እሺ እንዳልሰጠው ክሮፕ ነው እሺ ምንድነው ክሮፕ ደግሞ ጃኬት አለበስክ ብሎ እንዳይመጣ
ዛሬ ለአንድ ጉዳይ ነው የተገናኘነው እና ደግሞ ጉዳዩን አታክርሪ። ስቀልድ ነው ፋሚሊዎች። ሰሉ ምንድነው መሰለሽ እንግዲህ የሰው ልጅ ጓ የሚለው የሚናደደው የሚቆጣው እንግዲህ እኔ የሚለው ሰው። ስለዚህ እኔ ብዬ ስለማስብሽ ነው እንጂ ጥፋተኛ ነሽ ምናምን እያልኩኝ ጥፋትሽን እየቆጠርኩኝ ልነግርሽ አይደለም። ብቻ ግን ከባርዬ ጋር ተፈጠረው ነገር ደስ አላለኝም እና ደስ እንዳላለኝ አንዱ እንድታቂልኝ ፈልጋለሁ። ሁለተኛ ነገር ደግሞ ያደረግሽበትን ምክንያት ማወቅ ፈልጋለሁ። ለምንድን ነው እንደዛ ልታደርጊ የፈለግሽው? እንዴት ወይ በጣም እኮ ላፊኩ ታገስኩ ነገር ነው። ሲጀመር ታውቃለህ ላይ ከመሬት ተነስቼ መጣላ ሰው አይደለም። ይሄ ነው እኔም እሱን ነበር እያልኩኝ የነበረውና እሱ አንተ ላይ ያደረገው ነገር ልክ ነው እና ልክ ካልሆነ በልክ ባልሆነበት መንገድ ነው ልክነቱን የምታረጋግጨው። ያለውንም ነገር ምናምን ልትነግሪኝ ስለምፈልግ ጭምር ነውና እንዴት ወይ ማለት ሲጀመር ለጻም መቸኩል ሰር ማለት ራሴን ላንተ አላብራራም። ታውቀኛለህ። አይ ነው እሱን ነበር መጀመሪያ የሚለው ምን ላድርግ በጣም ላስረዳው ሞከርኩ። ላይክ ቤተሰቦች የሚያዩት ነገር ነው። ከዛ ባለፈ ከካሜራ ውጪ ሞክሬያለሁ። ሰው ተመክሯለህ፣ ታስረዳዋለህ። ምንም ይሄን የሚሉ የሚያነሳ ነገር በሌለበት ምክንያት እንደዚህ ያዙ ይልቀቁኝ ማለት ምንድነው? በቃ ካቅም በላይ ሆነ እኮ ልጁ ከኔ ጋር ነው አይደል ያለው? ችግር አንተ ከኔ ጋር ካለበት እኮ ከኔ ጋር ነው መጨረስ ያለብህ። እላፊ እየመጣ ነው አንተ ጋር ብዙ ነገር ታገስኩ። ከዛ አልፎ እሺ አንድ ሁለቴ እኮ ሰው ይሳሳታል። ሆን ብሎ እየመጣ ካንተ ጋር ጸብ ካንተ ጋር እንደዛ ስላደረገ ከኔ ጋር የሚቀጥልኝ መስሎ ለጉልበት እኮ አበቃ አይደለም። ሁሉም የራሱ የሆነ አቅም አለ። ስለዚህ አቅሙን እንዲያውቅም ጭምር ነው ሲጀምር። ሲቀጥል ደግሞ በቃ አንተን መንካቱ እንደ ኖርማል ምናምን አትይው። ለኔ እኮ ድፍረትም ነው። በቃ መታገስ ከሚገባ በላይ ታግሳል። ወንድሜ ነው አይደለም እሱ ዝም እንዲያርፍብህ አልፈልግም። አይ ነው ልክ ነው እያልኩኝ አይደለም ሰሉ ያደረገው ነገር ልክ ነው ምናምን እያልኩሽ አይደለም። እና ለምን እንደምትቆጣው ማለት ልክ አይደለሽም። አንቺ የሚያደርግሽው ግን ልክ አይደለም ሰሉ። እንዴ ወንድ ነው የፈለገ ነገር ቢሆን በቃ እንደዚህ አልፎ የምትድረስ ሰሉ አስፈላጊ ነው። እና አንተን ሲመታ ዝም ምንድነው እንደሚፈልገው ተወይ። ዝም ማለትም አለ ማለትም እሱ ሌላ ጉዳይ ነው። ግን አንቺ ሰነዘር አውቃለሁ። ግን በቃ ለኔ ስትል እኔ አቅሜን አውቃለሁ እናቱ ታዩ ስንሰነ ለጨዋታ ነው። አይ አቅም ኖረም አልኖረም አንዳንድ ጊዜ ይለፍ የምትይው ነገር ሊኖር ይገባል። እስከ መቼ ነው የሚያልፍ? በምን እናስረዳው እንዴ? እየተመታን እየተቀጠቀጠን ሊሆን ነው እንዴ? አሁን እኮ ልብሽን እኮ ስለማውቀው እኮ ነው ሰሉ። ላይክ ሁሉ ጊዜ ካሜራ ፊት አናወራም አይደል? ከዚህ በፊት በግልጽ አውርተሽኛል ከሱ ጋር በጣም ደስተኛ እንደሆንሽ መደሰት የምትችይውን ያህል ከሱ ጋር ደስተኛ እንደሆንሽ ምናምን ነግረሽኛል። እንግዲህ የደስታሽ የመጨረሻውን እንኳን ሌቭል እሱ ጋር ነው የምታገኘው። ስለዚህ ቶዬ እንደዛ ብለህ ሰው ላይ በዚህ ልክ ዲፔንድ እኮ አትሆንም። ትወጂዋለሽ? አዎ በደንብ እወደዋለሁ እኮ። እንደዛ ደግሞ ከሆነ ደግሞ ቢያንስ አሁን እሱ እንደ ህግ ስላመጣው ነው እንጂ እኮ እኔና አንቺ ሳንገናኝ 4 ወር 5 ወር ነው እኮ ያልፈናል አይደል? እሺ የተወሰነ ጊዜ እሱ ስለኛ እስኪገባው ድረስ ስለኛ እስኪያውቅ ድረስ የኔና አንቺን ዝምድና በደንብ እስኪተነትን ድረስ እኔና አንቺ ባንገናኝ ኖርማል እኮ ነው። ያን ኢሹ የሚሆን ነገር አይደለም። የዛኔም ረጋ ብዬ አስረዳሻለሁ ብዬ ነበር። እሱ መሀል ላይ ስለገባና ጣልቃ ምናምን ገብቶ ሁኔታው ምናምን ስላበለሻሸው ነው እንጂ ረጋ ብዬ እኔ በነግርሽ የምታምኝበት ነገር ነው። አላምንበትም ተይ። እና መማታቱ ነው አስፈላጊ? ማንንም ሽሩር የምቀበልበት ሰዓት ላይ አይደለም ያለው። በቃ ትግስት ያልቋል። አምኖ መቀበል ከቻለ አምኖ ይቀበላል። አምኖ መቀበል ካልቻለ ይተዋል። አሁን እኮ ይሄ ልጅ ወይ አምኖ አልተቀበለ ወይ አልተወኝ። ለምን ያረግ ይመጣል? የኛ እናትና አባቶች እኮ ማለት ነው የማይቻል ነገር እኮ ችለው እኮ ነው እኮ ነው ማለት አይደለም። ቶዬ አሁን ባለው ነገር በጣም ነው የሚያሰጋው። እንደዛ የሚባል ነገር አሁን አንተን አልፎ መጣ አይደል? ሰፈር ላይ ስንቱን አይተን የለ እንዴ? አባቶቻችን ሰክረው ምናምን ቤተሰብ ሲቀጠቅጡ ስንት ነገር አይተን የለ እንዴ? ጊዜ ነው እሱ በደጉ ጊዜ ነው። ሲጀመር አላገባኝም ቦይፍሬንድ ነው አይደል? አልተጋባንም። በዚህ ነው እንደዚህ የምችልበት ምንም ምክንያት የለም። ቻዩ ምናምን እያልኩሽ እኮ ሲያጠፉ ቁጭ አድርጎ ሊገርፍልኝ ነው እንዴ? ቻዩ እያልኩሽ ምናምን አይደለም ግን ላይክ እንደዚህ አይነት ነገር በተፈጠረ ቁጥር አንቺ ስሜታዊ የሆንሽ ወደሱ ጋር መሄድሽን ነው ያልወደድኩልሽ ነው ሰሉ ማለት አት ሚኒመም ዝም ማለት ትቼ ነበር አለ መደወል ትቼ ነበር። ማረግ የሚችለውን ነገር ማረግ እንደሚችል ማለት ማንንም በጡንቻው ማሰብ ከቻለው እኔም በጡንቻው ማሰብ እንደሚችል ላሳየው ነው ያደረኩት። በዚህ ደግሞ አልቆጭም ተውዬ በቃ በትግስት መክረሃው ነግረሃው አስረድተው ካልገባው እሱ አቅሙናል የተማመነው
ስለዚህ እኔም አቅም አለኝ በቃ እንደ ቦይ ፍሬንድም እንደ ወንድም አክብሬ እስካሁን ድረስ ጁስ ሲደፋብኝ ስንት ነገር ሲያደርግ ሲሰነዝር ዝም ብያለሁ። በቃ አሁን ግን በማልችለው ሰው ነው የመጣብኝ። እሱ ማድረግ የሚችለው ነገር እኔም ማድረጋለሁ። እሺ በዚህ አትጫነኝ እንዴ። እሺ ሰልዋ እረዳሻለሁ እኮ ሳልረዳሽ ምናምን ቀርቼ ምናምን አይደለም። ግን በቃ ለመጨረሻ ጊዜ በእኔ መጣ ይቅር እንድትባባል ፈልጋለሁ። ሲገባው አይደል እንደ ባንተ መጣ ይቅር እንድትባባል ስንቴ በዚህ ጉዳይ ላይ ጊዜ ፈጀን የሚገባው ሰው አይደለም። ችግር የለውም በቃ አሁን ለመጨረሻ ጊዜ መኝኝና አራት አትልፋ በእናትህ በቃ እንድታረቁ ብቻ ነው ፈልገው። ተው የምንግባባ ሰዎች አለን። በቃ እኔ 100% እርግጠኛ ሆኜ የምነግርህ አንተን አክሰፕት ማድረግ ካልቻለው አልፈልግም። በቃ ሻውን እኔ መኝኝና ለማንኛውም ተው አንተን ማመን አለማመን አይደለም እኮ እሱ እንደዚህ በቃ በጥጣህ ብታጠጣው የሚገባው አይነት ሰው በቃ የምንግባባ ሰዎች አይደለንም እኛ። እኔ አሁን ላይ ተረዳው ዝም ብለህ ስለተዋደድክ ምናምን ብቻ እኮ አብረህ አትኖርም። በቃ አንተ ስለምትወጁ ብለህ ነው ፎርስ እያደረግህ ያለው። እኔ ደግሞ ከመውደድም ከምንም በላይ ክብር ይበልጣል። ዛሬ ወንድሜን አላከበረልኝም፣ ነገ ይቀጥላል ወደ ቤተሰብ ምናምን። ምን ሊያደርገኝ ነው? ላይክ አንተ እህት አይደለሁ? ምን ያላሳዝንህም? እንደዚህ አይነት ህይወት እንዲኖረኝ ነው የምትመኝልኝ? ነው እኔ ተመኝቼልሽ እኮ አይደለም እኮ ካንቺ ስሜትና ፍላጎት አንፃር ነው። ከኔ ፍላጎት አንፃር ያንቺን ፍላጎት የኔ ፍላጎት መጣበቅ እኔ እሱ ማድረግ የሚችለውን ያክል ማድረግ እንደምችል ላሳየው ነው አይደል? በጡንቻው አይደል የሚያስበው? ችግር የለም በጡንቻ ለማሳየት ባትነግሪኝ እኮ ከሱ ጋር ደስተኛ እንደሆንሽ ባትነግሪኝ ምናምን ነገር ባታወሪኝ ኖሮ አሁን አይደለም በዚህ ልክ አልጨነቅልሽ ነበር። ግን አሁን በእኔ የመጣ ነው እንደዛ ይሆናል አይደለም? ቶይ አንተን አንድ ልክ ከውጪ እንዳለ ሰው ደግሞ ራስን አታስብ አይደል እንዴ? እኔ አንተን ከህይወቴ ማውጣት ትችላለህ? ካንተ ህይወት እኔ ማውጣት ቶይ ደግሞ ወደ ኋላ መስመልሰው በቃ ወደ አንደኛ ወደ ኋላም ቢሆን እኮ በእኔ የመጣ እንደሆነ እያወቅኩኝ ነው እየታወቀኝ ነው። ራስን እንደዛ ብለህ አታስብ። ከዛሬ ካልጀመረ ይሄ ልጅ ነገ ሌላ ነገር ነው የሚቀጥለው። ዛሬ አንተ ላይ ሰነዘረ ነገ እናንተ አባቴ ላይ ይቀጥላል። ስለዚህ በቃ እኔ እና እሷ እንጣጣም ነው ቢቀር ምን ይሻለው? እሺ ቆይ እሺ ይሁን እሺ የፈለገው ነገር ይሁን እሺ ተናደጂ ምናምን ነገር ሌላ ቦታ መምታት አትችይም እንዴ? በጣም እኮ ሰው ሲናደድ ቦታ ይመርጣል እንዴ? ቆይ እንዴት ነው የማይመርጠው? አንቺ ተምረሽ የለ እንዴ? ሌላ ቦታ እንኳን እንትናቲም የዘር ፍሬውን እኮ ነው የመታሽው። ሰሉ መራራሽ ነው። ለማንኛውም በጣም ታማል። መጠየቅም ካለብን መጠየቅ አለብን ዘይደን። እሺ አሁን መጠየቃችን ብቻ በቂ ላይሆን ይችላል ነው ሰሉ። እዛ ስንሄድ አትሊስት ይቅር ብትባባሉ ደስ ይለኛል። ቶይ ምንም ነገር እንዳልተፈጠረ እንትናቱ አንተ እኔ ብነካብህ ዝም ትላለህ እንዴ? ዝም አልልም፣ ግን የዘር ፍሬውን አልመተውም። የፈለገ ነገር ቢሆን በጣም አናድጄዋለሁ። እንዳናደድኩት ምናምን እኮ አውቃለሁ እኮ ግን አናድጄው እንኳን ላይክ የሚመታበትን መንገድ ግን ያውቃል። በዛ ስሜት እንኳን ተናዶ ላይክ ሌላ ቦታ ምናምን ሊመታኝ አልፈለገም። ብቻ ዞሮ ለመምታት ማሰቡ ራሱ ድፍረት ነው። በቃ እንዴ እኔ ቤተሰቦችን ካላከበረ ምን ያደርግልኛል እንዴ? ቶይ ምን አይነት ህይወት ውስጥ ነው ግቢ የምትለኝ? እዛ ባለፈው መታ እህቱ ተንጫጭታ ሄደች እንዴ? ምንድነው በዚህ ልክ ያዙ ይለቃቁኝ የሚሉት? እነሱ ያላቸው አቅም እኛ የለንም ነው ወይስ ምንድነው በዚህ ልክ እንዴ? እኔ እኮ እሱ ጠፍቶኝ እኮ አይደለም እኮ እኔ ጋርም እኮ መታለች እኮ መታ ማለት የምትፈልገውን ያህል እኮ ብላ ነው ሄደችው እኮ። ግን ምን ማድረግ እንችላለን? በቃ ሰሉ በቃ አንድ ሰው መስተካከል የማይችል ከሆነ አንቺ ራስሽን ያስተካክልሽ የሚሄድ ነው። በቃ እኮ ራሴን ላስተካክልበት ቶዬ በቃ እኔ ያኔ የሆነ ሰዓት ላይ ደስተኛ ሲጀመር በእጁ እስኪ ያስገባኝ ነው መሰለኝ በዛ ልክ ደስተኛ እንደሆነ ያደረገኝ። ከዛ በኋላ የመጣው ባህሪ ደግሞ ጭራሽ የሚሆን አይደለም ቶዬ። እንዴ ወይስ እኔ እህትነቴን እየረሳሁ ነው ወይስ ምንድነው? እንደነባል ነው የምትመኝልኝ? ለምንድነው ይሄ ሁላ ነገር እያደረገ ላይክ ውስጥ ደስተኛ ሳይሆን እዚህ ጋር አብረሽኝ እየደበቅሽኝ የሆነ ነው? ለምንድን ነው የምደብቀው ቶዬ? ምክንያቱም ከዚህ በፊት ነግረሽኛል ምን ያህል ምትወጂ። በቃ በዛ ሰው ደስተኛ ነበርኩኝ አሁን አይደለሁም። በምን በዚህ ፍጥነት ሰሉ? እሺ በቃ እሺ እኔ ችግር የለውም እሺ ልመንሽና ማለት ነው። የፍቅር ትልቁ ስሙ ክብር ነው። ሴት ልጅን ገና ካሁኑ በዚህ ልክ ካላከበራት ነገ ምንድነው ሊያደርግ? መጀመሪያ ላይ ያከብርሽ የነበረ ልጅ ከዛ ከጊዜያት በኋላ ደግሞ ላንቺ ክብር ቢያጣ የሆነ ነገር ተፈጥሯል ማለት ነው። የተፈጠረው ነገር ደግሞ እኔ ነኝ። ስለዚህ እኔ ከመሃላችሁ መውጣት አለብኝ። እንደዛ ነው የምታስበው? ሌላ ምንም ላስብ አልችልም። በቃ እንደፈለክ ማሰብ ትችላለህ ቶዬ። አልልም፣ ይቅርታ አልጠይቅም። አንተ ጋር ከፈለክ አትምጪ ማለት የምትፈልግ ከሆነ አልመጣም። እንደዛ ያልኩሽ አይደለም ሰው እንዴ? ምን የሆነ እኮ ዋጋ የምትከፍልለት ህይወት እኮ ቢሆን እሺ፣ ምክንያት ቢኖረው እሺ ቶዬ። ምንም ምክንያት በሌለበት አንተ ከሱ ጋር የምትወግነው ምንድነው እንዴ? ምን አድርጌ ነው የምትለኝ? እሺ እኔ እንዴት ብዬ ላስብ ሰሉ? እናንተ ሰላም በነበራችሁበት ሰዓት ላይ እኔ አልነበርኩም። እኔ በመጣሁበት ሰዓት ደግሞ ሰላማችሁ ሙሉ ለሙሉ ጨፈገገ። እሺ እንዴት ላስብ? ዛሬ ነው የመጣኸው? ያኔ ግን አልነበርኩም።
መምጣቴ እኮ አይደለም ማተር የሚያደርገው እኮ ግን ያኔ እናንተ በነበራችሁበት ሰዓት ላይ ግን ከኔ ጋር ትገናኝም ነበር አይደል? መገናኘት አለ መገናኘት አይደለም። እኔ ሲጀመር ህይወቴ ካንተ ጋር የተቆራኘ እንደሆነ በደንብ ያውቃል። ቪዲዮ ላይ አለ መገናኘት ግን አንችልም። ለምን አንችልም? ያን አላስፈላጊ አይደለም መሰሉ ነገር ልንገርህ። በራስ ምክንያት ማትፈልገኝ ከሆነ ከህይወቴ መውጣት ትችላለህ። መብት ነው። ካሁን በኋላ አንተንም እሱንም የምንለማመጥበት ሰዓት አይደለም ያለው። በቃ መብት ነው መሄድ። እሱን ግን ምክንያት አታርገው። ለሱ ብለህ ደግሞ ሲሆን ይሄን ነገር የምታደርገው ይበልጥ ያመኛል የሚገባ ከሆነ። እሺ አሁን ችግር የለውም። እሺ ሰሎኔ ወይ ተሳስቼ ሊሆን ይችላል። እኔ ግን በተቻለኝ መንገዱን ለማስተካከልና ለመጥረግ ነው እንጂ ሞከርኩኝ። እንዴ አንተ ለማን ነው ማለት የሱ ወንድምና ነው የኔ ወንድምና ነው? የኔ ስሜት ነው የሚሰማው ወይስ የሱ ስሜት ነው የሚሰማው? ያንቺ ስሜት ነው በደንብ የሚሰማኝ። ያንቺ ስሜት በደንብ ስለሚሰማኝ ነው እንዳደርግ ፍቀድልኝ። ያንቺ ስሜት በደንብ እየተሰማኝ ስለሆነ ነው ላንቺ የሚበጅሽን ነገር ለማድረግ እየጣርኩኝ ያለሁት። ሰሉ ለምንድን ነው የማትረጂኝ? በእናትሽ ዳላዝ እጁን አንስቶ ሳንዝሮብህ ገና እሱን ለምን ነካሽ ብለህ ትቆጣኛለህ። ገና ከሱ አልፎ አይ በቃ አንቺ ደስተኛ እኔ አንተን አጥቼ ደስተኛ ሆኜ የምኖር ነው የሚመስለው? ምን ማለት ነው? 4 ወርና 5 ወር ምንም አልተገናኘንም አይደል? እና አንቺ 4 እና 5 ወር ባልተገናኘንበት ሰዓት ላይ ምንም የተፈጠረ ነገር የለም። ለኔ ስሜትሽ አልቀነሰም፣ እኔም ላንቺ እንደዛ ተጣልተን አይደለም። አሁንስ መቼ እንጣላ አልኩሽ? የተወሰነ ጊዜ እኔና አንቺ ባንገናኝ ምንም የሚጎድልብን ነገር የለም። ምክንያት አላረገውም በሱ ምክንያት አይ ብለህ ደግሞ ማድረግ የምትፈልግ ከሆነ አንተ መስም ጥንቅር ማለት ትችላላችሁ። ለምን የመሰለሽን ታወሪያለሽ ሰሉ? በቃ ቶያ አትበለኝ፣ እንደዚህ አትበለኝ። እኔ መናገር የምፈልገው ነገር ለምን አትረጂኝም? የውስጤን ለምን አትረጂው? ለምን ቃሌን ብቻ ለምን አንደርስታንድ ታደርጊያለሽ? እና የውስጥ እንዴት አድርጌ ልረዳ? ቶዬ ምን አይነት አማርኛ ነው የምትናገረው? እሺ በቃ እኔና አንቺ እኮ በፊት እኮ ልጅ እያለን እንተዋወቃለን አይደል? ምንም ሳናወራ መግባባት እንችላለን ነበር ሰሉ። ምንም እኮ ሳናወራ እንግባባለን እኮ አይደል? ባርቺ እንኳን የመጣ ጊዜ እኮ ለኔ ብሎኛል እንደዚህ ቪዲዮ ምናምን ከማውራታችን በፊት እኔ በጣም የበለጠ የሚያናደኝ ሳታወሩ የምትግባቡት ነገር የበለጠ ያናደኛል ምናምን ነገር አለኝ። ኢቭን ሌላ ሰው እንኳን ሶስተኛ ወገን እኔና አንቺን መረዳት የሚችል ከሆነ የኔና ያንቺን ነገር አንቺ መረዳት እንዴት ይከብድሻል? ሰው አንተ እንዴት አትረዳኝም? እኔን ተውዬ እኮ እኔ ሳላወራ የምትረጂኝ ሰው እያወራሁት ለምን ቃሌን ታጣሚብኛለሽ? በቃ የምናገረውን ነገር ተረድተሽኛል። እንኳን አንቺ አይደለሽም ማንም በቃ ይረዳል። ካሜራ የሚቀርጾም ይረዳል፣ ተመልካቹም ይረዳል። ምን ለማለት እንደፈለኩኝ በደንብ ይገባል። ሰሉ ተረጂኝ፣ በቃ ተረጂኝና የተወሰነ ጊዜ እስቲ ሰላም ካልተፈጠረ ችግር የለውም በነበርንበት መቀጠል እንችላለን። የኔ መኖር ግን ከሆነ ሰላም እያጠፋ ያለው ተረጂኝና የተወሰነ ጊዜ እስቲ አብራችሁ ሁኑ። እሺ በቃ እሺ ተይው፣ እሱን ሌላ ጊዜ እናወራበታለን። አሁን እንሂድና እንጠይቀው። እሺ ችግር የለውም ይቅርታው ምናምን ይቆይ። አልሄድም። መጠየቅ የምትፈልግ ከሆነ ሄደህ ድጋሚ መጠየቅ ትችላለህ። አንቺ እኮ ነሽ አኮላሽሽው። እኔ ለምን ብዬሽ ነው የምጠይቀው? ደግሞ መራቅ ከሆነ የምትፈልገው አሁንም መራቅ ትችላለህ፣ መብት ነው። ግን ስትሄድ እንዳትመጣ ደግሞ ወደ ቤት። እሺ እሱ ምክንያት አታርግ በቃ ማለት እኔ ካንተ መራቅ ስለማልፈልግ ነው። ሁሌ ላይክ ያንተን ወንድምነት እኔ ብቻ እንደምፈልገው ነው የምታደርገው ወይ ደግሞ ለእኔ ብቻ እንደሚያስፈልገኝ በቃ ትችላለህ። እንዴት ነው ግን የምትረጂኝ? ምንም ይሁን በቃ ችግር የለም። አንተ ማድረግ የምትፈልገው ነገር አድርግ። እንኳን አደረግኩኝ አልጠይቅም። በቃ የፈለገውን ነገር ያምጣ። ካሁን በኋላ ደግሞ መታ አንተም እንዳትቆጣኝ። ማንንም መስማት አልፈልግም፣ ማንንም ማዳመጥ አልፈልግም። ህፃን ልጅ አይደለሁም፣ በራሴ መወሰን የምችል ሰው ነኝ። ይሄንን ሁሉ ነገር እያደረገ እሱ ትክክል እንደሆነ ነው። እኔ ህፃን ልጅ ነኝ? እኔ ሳጠፋ መተሽ ትመክሪኝ የለ? ምንድን ነው ያጠፋሁት? ቶዬ ምንም አይደለም። አላጠፋሽም። እኔ መቼ አጠፋሽ አልኩሽ ሰሉ? ግን አንቺ መተው ትችይ የነበረ እኮ ነው ያልኩሽ እኮ። እኔ ስንት ጊዜ መተሽ መክረሽኛል እና ያኔ ልጅ ነው ብለሽ ያሰብሽ ነው መተሽ የመከርሽኝ። ታዲያ ገና ነው ታልኩሽ ምን አባሽ እንዴ? እንዴ አታስጨንቂ። እሺ በቃ ችግር የለም። እንሂድና በቃ ዝም ብለን ታዩ ይቅርታ ምናምን ነገር ታዩና ማለት ነው ሄደን ብቻ ጠይቀናል። አልልም ቶዬ አልልም። የሚገባው ልጅ አይደለም አልልም። ሲቀጥል ደግሞ ማልቀስ ከፈለግሽም አበዛው አይደል? አንድና ሁለት ነገር ልንገርህ። እንደዚህ እግርህ ላይ ተደፍቶ አንተን ይቅርታ ካልጠየቀህ ይቅርታ አላደርግልህም። ችግር የለውም እንለዋለን። በቃ ነገርኩህ። እግሬ ላይ ተደፍተህ ይቅርታ ጠይቀኝ ይለዋል። ለምን የፈለገው ነገር አለ። ለምን አይፈነዳም? የራሱ ጉዳይ። እሱ እንደዛ አስቦልሃል፣ እንደዛ አስቦልኛል። ችግር የለውም። ዋናው ነገር መጠየቃችን ነው። በቃ እሱም መሄዳውም እኮ ነው መሄዳውም ለአንተ ስል ነው መሄዳው። ሲቀጥል አንተ እግር ላይ ወድቆ ይቅርታ ላይክ ይቅርታ ብሎ ካልጠየቀ ማየትም ምን ማለትም አልፈልግም። በቃ አትጫነኝ። እኔ እሺ በቃ ችግር የለውም እንሄዳለን። እና ነው እየደወሉልኝ ምን ነው እንዴ?
በቃ እሺ ተመልካቾቻችን እንግዲህ ሄደን ያለውን ነገር ለማስተካከል ሞክራለን። እስቲ ትንሽም ጫን ብሎታል ምናምን ነገር እና እስቲ ያለውን ነገር እስቲ በዛው ለማስተካከል ሞክራለን። እስካሁን ድረስ ለተከታተላችሁን በጣም እናመሰግናለን። ደግሞ የዚህ ቤተሰብ አባል ያልሆናችሁ ሰዎች ቤተሰብ እየሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰባችንን ተቀላቀሉልን። በጣም ነው የምናመሰግነው። እንወዳችኋለን። እስቲ እያለቀሽ ሰብስክራይብ አድርጉ። ቀላችሁ ነው ብቻ በጣም ነው በያንሽ